ኢትዮጵያ ገናና ታሪክ ካላቸው ሀገራት መካከል ናት። ይህንን የቀደመ ገናና ታሪክ ወደፊት አራምዶ ለመጠቀም ካለፈው ስህተት ለመማር ያለፉ መልካም ጎኖችንም እንዲሁ አበርትቶ ለመቀጠል ትጋቶች ይታያሉ። በዚህ ጉዳይ ላይ እንቆያለን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው የመደመር መንግስትና ከሰሞኑም ለከፍተኛ አመራሮች በተሰጠው ስልጠና ላይ ይህንን መሰረት ያደረጉ ነጥቦች ተነስተዋል። በዚህ ጉዳይ ላይ ቆይታ እናደርጋለን። ለዚህም እንግዳ ጋብዘናል። እንግዳችን ረዳት ፕሮፌሰር አበባው አያሌው የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር፣ የታሪክ ምሁርና ተመራማሪ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ወደ ኋላ እንመለስና ከታሪክ ለስልጣኔ ለልማት የቱን ነው መጠቀም ያለብን? እንደ ሀገርስ ሊደገሙ አይገባቸውም ሊባሉ የሚችሉ ጉዳዮች ቢጠቅሱልን። መልካም። እንግዲህ ኢትዮጵያ ረጅም ታሪክና ስልጣኔ ያላቸው ከሚባሉ የዓለም ሀገራትና በዛ ረገድ ደግሞ ከፊት ከሚሰለፉት ከሚጠቀሱት አንዷ ናት። ያ ሆኖ እያለ እንግዲህ ታሪክን ደግሞ በአግባቡ ሀገርን ትውልድን በሚጠቅም መልኩ አውስተነው እንደገና ደግሞ ዘክረነው አናቅም። እዚህ ላይ አንድ ገብረሕይወት ባይከዳኝ ነጋድራስ ገብረሕይወት ባይከዳኝ የሚያነሳው ነገር ነው መጥቀስ ያለብን። በተለይ ከክቡር ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍና ከዚህ መጽሐፍ ካሉት ነገሮች ከተጠቀሱት ውስጥና ከታተቱት ውስጥ ስናይ ማለት ነው። ነጋድራስ ገብረሕይወት ምን ይላል? ታሪክን ማወቅ መማር በጣም መልካም ነገር ነው። በተለይ ደግሞ ለቤተ መንግስት መኮንን እጅግ የሚጠቅም ነገር ነው ይላል። ያን ሲል ምን ማለቱ ነው? አንደኛው ነገር የመደመር መንግስት ላይ እንደተጠቀሰው ታሪክ ትልቅ ሀብት ነው። ትልቅ ሀብት እስከሆነ ድረስ ለሀገርም ለትውልድም ለወደፊቱም ጠቃሚ ነው። እንግዲህ እንደኛ አይነቱ ኢትዮጵያን ስንወስድ እንግዲህ የቀደምት ስልጣኔ ናት ስንል ስልጣኔ የሚያሟላውን ነገር ሁሉ ይዛለች። ስልጣኔ በደንብ እንደታተተው ምንድነው? አንደኛ የሰው ልጅ ከግብርና ወጦ ከምንድነው እሱ ይሄ ሰብል ከማምረት እንደገና ደግሞ በአነስተኛ መንደሮች ከመኖር ተሸጋግሮ ከተማን ሲጀምር ነው። ከተማን ሲጀምር ሲቪላይዜሽን ራሱ ሲቶስ ከሚለው የግሪክ ቃል የመጣ ነገር ነው። የሰው ልጅ ከተሞችን ሲቆረቁር ሁለት ነገሮች ነው የመጡት። አንደኛ ስፔሻላይዜሽን አለ። ያ ስፔሻላይዜሽን ምንድነው? የሥራ ክፍፍል ይኖረዋል። ሁሉም ዝም ብሎ አምራች ገበሬ አይደለም። ስለዚህ ሸክላ የሚሰራው ሸክላ ይሰራል፣ ሸማ የሚሸምነው ሸማ ይሸምናል፣ ገበሬ ሆኖ ደግሞ ሰብል የሚያመርተው ያመርታል። ከዛ ባለፈ ደግሞ የጽሁፍ መጀመር። የሰው ልጅ ጽሁፍን ሳይጀምር ምንድነው በአፋዊ ነው ሁሉን ነገር የሚያስተላልፈው። የኢትዮጵያን ስልጣኔ ስንወስድም ከዚህ የተለየ ነገር አይደለም። ምናልባትም ከ4000 3000 ቅድመ ልደተ ክርስቶስ በፊት ማለት ነው ግብርና ኢትዮጵያ ውስጥ በጣም የተጀመረበት፣ ከብት ማርባት ማረስም የተጀመረበት፣ ሰው ከሰብሎችን አላምዶ የግብርና ህይወቱን የቀጠለበት ነው። ግን ወደ 900 800 ከክርስቶስ ልደት በፊት ደግሞ ከተሞች የተፈጠሩበት ነው። እነዚህ ከተሞች ሰሜን ኢትዮጵያ ላይ በብዛት መቆርቆር ጀመሩና የከተማ ህይወት ተጀመረ። ስለዚህ ያ ነው ወደ ዳማት ስልጣኔ ያደገው። የፑንት ስልጣኔ ስንል እሱ ነው። የአክሱም ስልጣኔ፣ የዛጉዌ ስልጣኔ፣ የጎንደር፣ የሐረር በኋላ ደግሞ የጊቤ አካባቢ ላይ እንደገና የጊቤ መንግስታት ስንል፣ የከፋ መንግስት ስንል፣ ምዕራብ ወለጋ ላይ እንደገና የነበሩት የቄለም መንግስታት ነበሩ። እነዚህ ሁሉ በተለያየ ዘመን ይሁን እንጂ የሰው ልጅ ከተሞችን እየመሰረተ በወግ በስርዓት መኖር የጀመረበት ነው። ስለዚህ ምኑን ነው አሁን ከወትሮው ላይ እኛ ምን ወስደው ካልን አንደኛ በስልጣኔ የገነንበት ጊዜ ነበረ። ለምሳሌ የዳማትን ብንወስድ ማለት ነው። የዳማት ስልጣኔ የምንለው በብዙ መንገድ አንደኛ ይሄ ድንጋይ በማነጽ ማለት ነው።
ድንጋይ ማነጽ ዝም ብሎ እንደ አክሱም አይነት ሐውልቶችን ለማቆም ብቻ አይደለም። የተለየ ስነ ህንጻ የተመሰረተበት ወደ አክሱምም የተዛመተበት ገናና መንግስት ሆኖ ከውጭ መንግስታት ጋር መገናኘት፣ ንግድ የዳበረበት፣ ሳንቲም የታተመበት በሳሃራ በታች ባሉ ሀገራት የመጀመሪያው ሳንቲምን የተጠቀመ የአክሱም መንግስት ነው። ስለዚህ ከስልጣኔያችን ምን ወስደው አንደኛ ገናና የነበርንበት ዘመን ለአሁኑ ይጠቅመናል። የኢትዮጵያ ታሪክ ብዙ ጊዜ የጦርነት ነው ታሪክ ነው ተብሎ ይወሰዳል። እሱ ጦርነቱ ላይ እኛ ስላተኮርን ነው እንጂ ከሌላው ሀገር የበዛ ጦርነት ተደርጎ አይደለም። ከአውሮፓ በላይ እርስ በርሱ የተናቆረ ለዘመናት የለም። ወደ ጦርነቱና ወደ ግጭቱ ስለሆነ ነው። የንግድ ታሪካችንን የልማት ታሪካችንን ይሄን አይተነው ስለማናቅ ነው። ስለዚህ ብዙ ቁርቁሶች ነበሩ። ዘመነ መሳፍንትን የሚያክል በጣም የጨለማ ዘመን አሳልፈናል። ከዛ በኋላ የቅርቡን ደግሞ ስንወስድ በቀይ ሽብርና ነጭ ሽብር እርስ በርስ ተጠፋፍተናል። ከዚህ ትውልድ ሊማር ይገባዋል። ታሪክን ፍቆ ይሄ እኔ አይደለም ማለት ሳይሆን ማለት ነው። ይሄ የምንባርበት ታሪክ ነው። ተወደደም ተጠላም ያለፍንበት ነው። ግን እንዳይደገም ደግሞ ብዙ ጥንቃቄ የምናደርግበት ነው። ከዛ ውጪ አንድ ትልቁ ነገር ከታሪካችን መማር ያለብን ፈጠራን እንዴት ነበረ ስናደርግ የነበረው ቴክኖሎጂ። የኢትዮጵያ ታሪክ በቴክኖሎጂ በጣም ያደግንበት አይደለም። ቅድመ አክሱምና አክሱም ላይ የነበረው ቴክኖሎጂ በተለይ ከሜሶንሪ ጋር ከስነ ህንጻ ጋር ከሌላው ጋር ተያይዞ ሲወራረስ አናየው። ለምን ብንል የኢትዮጵያ ማህበራዊ ስሪት ያኔ እንግዲህ በክብረ ነገስቱም ተደንግጎ ስለነበረ ማለት ነው የሚፈጥረውን እና ኢንተርፕረነርሺፕን ከፍ የሚያደርገውን ከማህበራዊ መስተጋብሩና ከሶሻል ሜካፕ አስወጥቶታል። ለማን ነው? ለገበሬው፣ ከዛ በኋላ ለወታደሩ እና ለመኳንንቱ ማለት ነው። ለካህናቱ ነው አብዛኛውን ፕሪቪሌጅ የሰጠው ከመሬት ጀምሮ ማለት ነው። ነጋዴውን፣ አንጥረኛውን፣ ሌላውን ምንም ነገር አልሰጠው። ፈጠራ ያበረታታ። ባለፉት አመታት መደመር መር የሆነ ስልጡን ሀገር በመፍጠር ሂደት ውስጥ ሙከራዎች አሉ። ያለውን ሀብት በመጠቀም ሂደት ውስጥ እንዴት ያዩታል? እንደ ታሪክ ተመራማሪ ይሄ ዘመን ታሪክን ለልማት በማዋል በኩል የቀደመ እርሾን ለመጠቀምና በፍጥነት ደግሞ ወደፊት ለመስፈንጠር በሚደረገው ጥረት ውስጥ የሆነውን ሁሉ እንዴት እንደ አንድ የታሪክ ሰው እንዴት ያዩታል? እንግዲህ በቅርብ ጊዜ የመጣው ለውጥ ቀላል ለውጥ አይደለም። ወትሮ የነበረው ነገር በባህላችንም በፖለቲካችንም በማህበራዊ መስኩም ስንወስደው የኋላው አይጠቅምም ነው። የኋላው አይጠቅምም፣ ከዛ ምንም ማረው ነገር የለም። ስለዚህ አንዳንድ ጊዜ ብቻ እንደው ሀገሩን ሲታሰብ እና እንዴት ቆየን ሲባል ብቻ ወይ እንዳድዋ አይነቱን ይወሰዳል። አመታዊ በዓል ይወሰዳል። ከዛ ውጪ አንድ ንጉስ የራሱን አቺቭመንት ነው ትልቅ አርጎ የሚወስደው። ለምሳሌ አብዮቱ ሲመጣ በጣም ሙሉ ለሙሉ የርዕዮተ ዓለም ለውጥ መጣ። ከዛ ጋር ተያያዘና ምንድነው ያለፈው ጊዜ አልፏል፣ እንደውም እናፍርበት ለአሁን ለወደፊታችን የማይገባ ስለሆነ ወደ ኋላ ዞር ብለን ምንም መለከትበትም ነገር መኖር የለበትም ከምን በስተቀር ከጀግንነታችን በስተቀር ነው። ታሪክን መሳሪያ ማድረግ በቀላሉ ማድረግ ሲቻል ማለት ነው። ለምንድነው ይሄ ህዝብ አንድ ጠላት ሲመጣ ሆ ብሎ የሚነሳው? ለምንድነው ለህዳሴ ግድብ አለም ብሎ አንድ ላይ እንደ ንብ የተነሳበት ምክንያት? መንግስታት ሊደብቁት ቢሞክሩም ቢያገኑትም እንቢሉትም ህብረተሰቡ ያውቀዋል ማለት ነው። ትልቅ ኃይል ነው። ወራሪ ሲመጣ አንድ ላይ መንግስት ሳይጠራው የሚነሳበት ምክንያት ያ ውስጥ ላይ ያለ ትልቅ እርሾ አለ፣ አይጠፋም። እሱ ስላለ ነው። ስለዚህ አሁን የመጣው ለውጥ ምንድነው? አንድ ታሪክ በመሰረቱ ለሀገር ግንባታ እንደገና ደግሞ ለወደፊቱ ኢትዮጵያ ለምትጓዝበት የልማት መንገድ እንደገና ደግሞ የገናናነት እድገት ትልቅ ጠቀሜታ ስላለው ነው ብሎ ማመን መቻል በመንግስት ደረጃና በመሪ ደረጃ ትልቁ ለውጥ ነው። ከምኒልክ ቤተ መንግስት ጀምሮ ማለት ነው፣ ከዋናው ግቢ ከ4 ኪሎ ይሄንን ለህዝብ ክፍት ማድረግ፣ አቧራውን አራግፎ የሚገባውን ቦታ መስጠት፣ ከዛ ባለፈ ደግሞ የቱሪስት መዳረሻ ብቻ ሳይሆን ማለት ነው ትውልድ እየሄደ የሚማርበት ይሄ ነበረ። ይሄን አጭብ አድርገዋል። እዚህ ላይ ቆመን
በትክክል ማሰብ አለብን፣ በቀጣይ ይሄንን መጠንቀቅ አለብን ብለው የሚያነሷቸው እንደው ህዝቡ አሁን ያለንበትን ታሪክን ሲመዝን ትላንትን ሲያስታውስ ለነገ ደግሞ ብዙ ተስፋ ሲያደርግ ይሄንን በትክክል መረዳት አለበት የሚሏትን በአጭር እናንሳና እንጨርስ። ኢትዮጵያ አሁን በጣም መስቀለኛ መንገድ ላይ ነው ያለችው። ብዙ የፖለቲካ ቁርቁሶችን አሳልፈናል። ብዙ ጊዜ በስልጣኔ ከፍ ብለን እንደገና ወደ ታች ወርደናል። በስልጣኔ ከፍ ያልንባቸው እና ትልቅ ቦታ የደረስንባቸው ቦታዎች ዘመናት እንዴት ሊፈጠሩ ቻሉ? ስኬቱስ እንዴት መጣ ብንል አንድነት ነው። አንድነትና ስርዓት ማክበር። ቴዎድሮስ ያን ያክል አንድነት ተዋግቷል አይደለም እንዴ? ግን መጨረሻው ላይ አንድ ያላት ነገር አለ። የሀገሬ ሰው ስርዓት ግባ ብዬ ብሎ እምቢ ብሎ ተጣላኝ ነው የሚለው። አንተ ግን ስርዓት በገባ ሰው መጠህ አሸነፍከኝ ይለዋል የመጨረሻው ደብዳቤ ላይ ለጀነራል ናፒየር ማለት ነው። ትልቁ ነገር አንድነትን የምናመጣበት መንገድ በመመካከር ነው፣ በጉልበትም አይደለም። ልንገነዘበው የምንችል መመካከር፣ መነጋገር አለመቻላችን እና ደግሞ በስርዓት መግባት አለመቻላችን ብዙ ነገር አሳጥቶናል። ከስኬቱም እሱን ነው የምንማረው ነው። ሁለተኛው ደግሞ ብሔራዊ ጥቅሞቻችንን የምንጠብቅበት መንገድ ነው። አንድ ሀገር ረጅም ዘመናት ሲኖር በውጣ ውረድ ውስጥ ሲሰፋም ሲጠብም ይኖራል። ይሄ ሁሉም ሀገር ነው። አሜሪካ ትናንትና ተነስታ አይደለም አሁን 52ቱን ስቴቶች የያዘችው ማለት ነው። ከ13 ትንንሽ የእንግሊዝ ቅኝ ግዛቶች ነው ከነዛ ክፍልፋይ ነው ወደ አሁኑ የመጣችው ማለት ነው። ስለዚህ ኢትዮጵያም በተለያየ ዘመናት ስትሰፋ ስትጠብ ቆይታለች። ሁለተኛ ደግሞ ኢትዮጵያ የተለያዩ መንግስታት ታሪክ ነው እንጂ አንድ ሜንስትሪም ብቻ አይደለም። ከቅድመ አክሱም ጀምሮ እስከ ኃይለ ሥላሴ የመጣው ከዛም ደግሞ እስካሁን የደረሰው የማዕከላዊ መንግስቱ ብቻ አይደለም። ሀረር አለ፣ የአዳል መንግስት አለ፣ የሀውሳ መንግስት ነበረ፣ የከፋ መንግስት ነበረ፣ ሌሎችም መንግስታት ነበሩ። የነዚህ ሁሉ ስብስብ ነው። ታሪክን ስናስበው በእነዚህ ልክ ሰፋ አድርጎ መመልከትና በተለይ ብሔራዊ ጥቅምን የማስከበር ጉዳይ የህልውና ጉዳይ ስለሆነ የባህር በርም ይሁን ሀብትን የመጠቀምም ይሁን ድንበር አቋራጭ ወንዝን እና ተፋሰሶችን የመጠቀምም ይሁን እነዚህን ያለምንም ጥርጥር ነገ ልጆቻችን በሰላም እንዲኖሩ የፖለቲካና የኢኮኖሚ ውዝፍ እንዳይኖርባቸው ከፈለግን እነዚህ ላይ ቆም ብሎ አስቦ ማንም ወደፊትና ወደ ኋላ ሳይል አንድ አቋም መያዝ ያለበት ነው። በልዩ ትኩረት ደግሞ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በጽፈውት በታተመው የመደመር መንግስት መጽሐፍ ከዛ በተጨማሪ ደግሞ ለከፍተኛ አመራሮች በተሰጡ ስልጠናዎች ዙሪያ ላይ ያነሳናቸው ሀሳቦች እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን።